የምንገኘው ሳይታችን ላይ ነው። እንደምታዩት ሁሉም አይነት ኮንስትራክሽኖች ተጀምረዋል። 2,900,000 ብር ጠቅላላ ክፍያ ጀምሮ ለደንበኞች ያቀረብን ሲሆን ሰላም እንዴት ናችሁ? የዋይጂ ሆምስ ቤተሰቦች፣ ዋይጂ ሆምስ እንደሚታወቀው በከተማችን ላይ አፎርደብል ፕራይስ ያላቸውን የመኖሪያ አፓርትመንት ቤቶችን ወደ እናንተ በማድረስ ይታወቃል። ዛሬ ደግሞ የምንገኘው በቦሌ ቡልቡላ ኦቪድ ሪል ስቴት ላይ ነው። እንደዚህ አይነት አዳዲስ የቤት መረጃዎች እንዲደርሷችሁ ይህንን ቻናል ላይክ እና ሰብስክራይብ ማድረግዎትን አይርሱ። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ዛሬ ይባላል የኦቪድ ሪል ስቴት የሽያጭ አማካሪ ነኝ። ኦቪድ ማለት መቼ ተመሰረተ፣ ከዚህ በፊት ምን ስራዎችን ሰራ የሚሉትን ነገሮች አብረን የምናይ ይሆናል። ኦቪድ ኮንስትራክሽን በ2006 ዓ.ም የተመሰረተ ድርጅት ነው። በውስጡም ከ10 በላይ ሲስተር ካምፓኒዎች አሉት። ከዛ መካከል ኦቪድ ሆልዲንግ፣ ኦቪድ ኢምፖርት ኤክስፖርት፣ ኦቪድ ኮንስትራክሽን፣ ኦቪድ ሪል ስቴት ይጠቀሳሉ። በውስጣቸውም የተለያዩ የልጆች መጫወቻ፣ ሆስፒታሎች፣ የእምነት ተቋማቶች፣ የተለያዩ ትምህርት ቤቶች፣ ዩኒቨርሲቲዎች እና የመዝናኛ ቦታዎችን በውስጣቸው የያዙ ናቸው። እነዚህ ቦታዎች እነዚህን ሳይቶች በተለያየ መንገድ ለነዋሪዎች እንዲቀርቡ ብለን በሶስት አይነት መንገድ አቅርበናቸዋል። ስታንዳርድ ወይም አፎርደብል የምንለው አለ። ከዛ በኋላ ደግሞ ዴሉክስ ወይም ሚድል ክላስ የምንለው አለ። ሶስተኛ ደረጃ ደግሞ ፕሪሚየም ለክዠሪ የምንላቸው አሉ ማለት ነው። ስታንዳርድ የምንላቸው G+13 ፎቆች ሲሆኑ እዛ ላይ አፎርደብል በሆነ ፕራይስ ይሸጣቸው ናቸው። ዴሉክስ የምንላቸው ደግሞ G+8 የሆኑ ህንፃዎች ሲሆኑ ደግሞ ሰፋ ያለ ካሬ ያላቸው ናቸው። ፕሪሚየም የምንላቸው በጣም ሌክዠሪ በሆነ መንገድ ልናስረክባቸው ሲሆኑ ካሬያቸውን ከሌክስ አንጻር በጣም ሰፋ ያሉ ናቸው። ከናትል ለሽያጭ ያወጣናቸው ስታንዳርድ ወይም አፎርደብል የሆኑ ቤቶችን ሲሆን ከባለ አንድ መኝታ እስከ ባለ 3 መኝታ በተለያየ ካሬ አማራጮች ማቅረብላቸዋል። ባለ አንድ መኝታ ላይ 43 እና 49 ካሬ አማራጮች ያላቸው ሲሆን ባለ 2 መኝታ ላይ ደግሞ 70 እና 80 ካሬ አለ። ባለ 3 መኝታ ላይ 93 እና 108 የካሬ አማራጮች አሉ። እነዚህ የካሬ አማራጮች ደንበኛው በፈለገው መንገድ እንዲረከብልን 3 አይነት የመረከቢያ መንገዶችን አስቀምጠናል ማለት ነው። የመጀመሪያው ሰሚ ፊኒሽድ ነው። ሰሚ ፊኒሽድ የምንለው ኦልሬዲ በከፊል የተጠናቀቀ ማለት ሲሆን የውጭ መስኮትና በሮችን እኛ እንገጥማለን። ሻክ ዘፍተን ኢንስታሌሽኖችን ሰርተን እናስረክበው ይሆናል ማለት ነው። በሁለተኛ ደረጃ የምናየው ፉሊ ፊኒሽ ነው። ፉሊ ፊኒሽ ማለት ኦልሬዲ ፊኒሽንግ የጨረሱ ቤቶች ማለት ነው። የተለያዩ የሴራሚክ ስራዎችን፣ የባንዶ ቤት ስራዎችን ሙሉ በሙሉ እንጨርሳለን ማለት ነው። በሶስተኛ ደረጃ ደግሞ ፉሊ ፈርኒሽ ወይም ከነሙሉ የቤት ዕቃቸውን የምናስረክቡት ነው። አሁን የምንገኘው ሳይታችን ላይ ነው። እንደምታዩት ሁሉም አይነት ኮንስትራክሽኖች ተጀምረዋል። እነዚህም ቤቶች በ2 ዓመት ውስጥ ከነሙሉ ፋሲሊቲዎቻቸው ለነዋሪዎች የምናስረክብ ሲሆን ከሌላው ለየት የሚያደርገን የምንጠቀመው የግንባታ ቴክኖሎጂ ነው። ይህም ቴክኖሎጂ አልሙኒየም ፎርምወርክ ይባላል። ቴክኖሎጂ የኮሪያ ቴክኖሎጂ ሲሆን ፌሮዎቹ ከታሰሩ በኋላ አልሙኒየሞቹ ይገጠማሉ። አፍተር ዛት ኮንክሪት ሙሌት ይደረጋል። ይሄ ምንድነው ጥቅሙ ካላችሁ፣ አንደኛ የግንባታ ጊዜያችንን በጣም ያፋጥንልናል። ከጥንካሬም አንጻር አያድርገውና የተለያዩ የመሬት መንቀጥቀጦች አርዙኪኮች እንኳን ቢነሱ የመቋቋም አቅሙ ከፍተኛ እንዲሆን ያስችለናል ማለት ነው። እንዲሁም ሳውንድ ፕሩፍ በመሆናቸው የተለያዩ ኖይዝ ወይም ድምጾች አያስቸግሩንም ማለት ነው። ታዲያ እነዚህ ቤቶች ከ2,900,000 ብር ጠቅላላ ክፍያ ጀምሮ ለደንበኞች ያቀረብን ሲሆን ባለ አንድ መኝታ በ2,900,000 ብር፣ ባለ 2 መኝታ በ4,700,000 ብር እና ባለ 3 መኝታ በ6,300,000 ብር ጠቅላላ ክፍያ እየሸጥን ነው የምንገኘው። እስከ ሰኔ 30 ድረስ ለሚመጣ ደንበኞቻችን ደግሞ ከ10% እስከ 20% ዲስካውንቶችን አዘጋጅተን እየጠበቅን እንገኛለን። ያም ማለት 2,900,000 ብር የነበረው ወደ 2,600,000 ብር፣ 4,700,000 ብር የነበረው ደግሞ ወደ 4,300,000 ብር፣ 6,300,000 ብር የነበረው ወደ 5,700,000 ብር ቅናሽ ተደርጎላቸዋል። አሁን ደግሞ በዚህ ሳይታችን ላይ የተለያዩ ሳምፕል ሃውሶች ተሰርተው ይገኛሉ። እነሱን አብረን እንያቸው። አሁን የምንገኘው ለማሳያነት ተብሎ በተሰሩት ሳምፕል ሃውሶች ላይ ነው። አሁን ያለሁት 43 ካሬ ባለ አንድ መኝታው ላይ ነው ማለት ነው። ልክ እንደገባን የምናየው የኦፕን ኪችኑን ይሆናል ማለት ነው። እዚህ ጋር ፍሪጅና ማስቀመጫዎች ይኖሩናል። እዚህ ጋር የተለያዩ ለእቃ ማጠቢያነት የሚሆን ቦታ አለን ማለት ነው። በዚህ ጋር ደግሞ ስንመጣ ለምግብ መብያነት እንዲሁም ለተለያዩ አገልግሎቶች እንዲሆን ተብሎ የተሰራ ይሄኛው ሼልፍ አለን ማለት ነው። እዚህ ጋር የማብሰያ ኦቭናችን ይኖረናል ማለት ነው።
በመቀጠል ደግሞ የምናገኘው ሳሎን ይሆናል ማለት ነው። እዚህ ጋር እንደምታዩት ሊቪንግ ሩም ይኖረናል ማለት ነው። በመቀጠል ደግሞ በግራ በኩል የመኝታ ቤቱን የምናገኝ ሲሆን የራሱ የሆነ አልጋና ቁም ሳጥን ይኖራቸዋል ማለት ነው። በቀኝ በኩል ደግሞ መታጠቢያ የምናገኝ ሲሆን እዚህ ጋር የእጅ መታጠቢያ ይኖረናል። በዚህኛው በኩል ደግሞ ለሻወር የሚሆን በቂ ስፔስ አለን ማለት ነው። ይሄኛው 93 ካሬ ባለ 3 መኝታ ነው። ልክ እንደገባን ዳይኒንግ ሩማችን እናገኘዋለን ወይ ዳይኒንግ ኤሪያችን እናገኘዋለን ማለት ነው። ወደዚህ ስንሄድ ደግሞ የራሳችን የሆነ ሊቪንግ ሩም ይኖረናል። እዚህ ጋር በቂ የሆነ የሶፋ እና ቴሌቪዥን ፕሌስ ይኖረናል ማለት ነው። አሁን ደግሞ በቀጣይ የምናገኘው የመጀመሪያውን ቤድሩም ሲሆን እዚህ ጋር አልጋ ይኖረናል። የተለያዩ ለማጽኛም እንዲሆን እዚህ ጋር ሼልፍ አለ ማለት ነው። እንዲሁም የራሱ ቁም ሳጥን ይኖራቸዋል። ሁለተኛው መኝታ ቤት ደግሞ ይሄንን ይመስላል። የራሱ የሆነ አልጋና ቁም ሳጥን ስፔስ ያለው ነው ማለት ነው። እሺ እንደምታዩት ሰፋ ያለ ኮሊደር አለ። በዚህኛው ሳይድ የምናገኘው ኪችናችን እና ልክ እንደገባን እንደምታዩት ፍሪጅ ማስቀመጫ ይኖረናል። እዚህ ጋር የማብሰያ ቦታዎች እንዲሁም የእቃ ማጠቢያ አለ። በዚህ በኩል ስንመጣ ኦቭናችንን እናገኘዋለን። ለምጣድ እንዲሁም ለተለያዩ እቃ ማስቀመጫዎች ደግሞ ይህንን ስፔስ ትተነዋል ማለት ነው። ለናቹራል ቬንቲሌሽን እንዲሆን የራሱ የሆነ መስኮት ይኖረዋል ማለት ነው። ለሁለቱ ክፍሎች አስ ኮመን ባዝሩም ይኖረናል ማለት ነው። እዚህ ጋር የራሱ የላውንደሪ ስፔስ እና መታጠቢያ ቦታ ይኖራል። በመጨረሻ የምናገኘው ማስተር ቤድሩማችንን ነው ማለት ነው። ማስተር ቤድሩሙ የራሱን አልጋ ከነቁም ሳጥኑ የሚይዝ ሲሆን በተጨማሪም ደግሞ የራሱ የሆነ ባዝሩም ይኖረዋል። ሰፋ ያለና በቂ የሆነ ባዝሩሞችን ይዛል ማለት ነው። እንግዲህ ተመልካቾቻችን ቆይታችን ይህንን ይመስል ነበረ። እንደወደዳችሁ ተስፋ እናደርጋለን። እነሱን ለማግኘት ወይም ደግሞ ቤት ለመግዛት የምትፈልጉ ታች በምናስቀምጥላችሁ ስልክ እንዲሁም ደግሞ ዋትስአፕ፣ ቴሌግራም ላይ እነሱን ማግኘት ይችላሉ። እናመሰግናለን።